ትርታ 97.6 ኤፍኤም ትርታውን እያዳመጡ አብረውን ይቆዩ። ባለ ጉዳዮች ባሉበት ሆኖ መገልገል የሚያስችላቸው የዲጂታል አሰራር በተያዘው ወር በፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት እንደሚጀመር ተገልጿል። የፌዴራል ጠቅላይ ፍርድ ቤት ምክትል ፕሬዝዳንት ጽህፈት ቤት ኃላፊ ዳኛ አበበ ሰለሞን እንዳሉት ከኢትዮ ቴሌኮም ጋር በመተባበር በፌዴራል ፍርድ ቤቶች መሰረት ልማት ተዘርግቷል። አጠቃላይ ፍርድ ቤት አገልግሎቱን በዲጂታል መስጠት የሚያስችል መተግበሪያ የለማ መሆኑን ገልጸው ወደ ዲጂታል አሰራር ለመሸጋገር የኤሌክትሮኒክ አቤቱታ አቀራረብና ሙግት መመሪያ ጸድቋል ብለዋል። መመሪያው ባለጉዳዮች ባሉበት ሆኖ የኤሌክትሮኒክስ አቤቱታ ለማቅረብ መልስ እንዲሰጥ ከፍርድ ቤቶች ወደ ባለጉዳይ መጥሪያ ለማድረስ እንደሚያስችል ጠቅሰው ባለጉዳዮች የዳኝነት ሂደቱን ባሉበት ሆኖ እንዲከታተሉ የሚያስችል አሰራር መካተቱን ጠቁመዋል። በዚህም መሰረት ከመስከረም 23 ቀን 2018 ጀምሮ በፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ትግበራው እንደሚጀመር እንዲሁም በሂደት በተያዘው ዓመት በሁሉም የፌዴራል ፍርድ ቤቶች ለመተግበር መታቀዱን ያብራሩት በቴክኖሎጂ ትግበራው የቴክኖሎጂ መገልገያ መሳሪያዎችና መሰረተ ልማቶች ካላቸው ተደራሽነት አንጻርም የቴክኖሎጂ ግንዛቤን ማሳደግ ላይ ተጨማሪ ዝግጅት እንደሚያስፈልግ ጠቁመዋል። መተግበሪያው የለማው ለፌዴራል ፍርድ ቤቶች ቢሆንም ለክልሎች በሚያገለግል መልኩ ደግሞ በመዘጋጀቱ ክልሎች ወደ ራሳቸው ተጨባጭ ሁኔታ መቀየርና መሰረተ ልማቶችን ዝግጁ ማድረግ ይጠበቅባቸዋል ሲሉም አስረድተዋል። ወደ ቀጣዩ የሀገር ውስጥ ዜናችን ስናልፍ የኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ ዘመናዊ የመንግስት አስተዳደር ስርዓት የሚፈልገውን እውቀትና ክህሎት የታጠቀ የሰው ኃይል ማፍራት ላይ የጀመራቸውን ተግባራት የሚያጠናክር አደረጃጀት እንዲኖር በትኩረት እየተሰራ መሆኑን የትምህርት ሚኒስተር ፕሮፌሰር ብርሃኑ ነጋ ገለጹ። የኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲን እንደ አዲስ ለማደራጀት በትምህርት ሚኒስቴር በሲቪል ሰርቪስ ኮሚሽንና በዩኒቨርሲቲው ባለሙያዎች የተካሄደ የጥናት ውጤት ይፋ ሆኗል። የጥናቱ ውጤት ዩኒቨርሲቲው ለኢትዮጵያ የመንግስት አገልግሎት እድገት ተጨማሪ አቅም የሚሆን አግባብ መደራጀት እንዳለበትም አመላክተዋል። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ እንደተናገሩት በኢትዮጵያ ያሉ ዩኒቨርሲቲዎች ባላቸው ልምድና ጸጋ ላይ ትኩረት አድርገው ማስተማር ይገባቸዋል። ይሁንና ቀደም ሲል ሁሉም ዩኒቨርሲቲዎች በርካታ የትምህርት አይነቶችን እንደሚሰጡ በማንሳትም ይህም ደግሞ ሀገሪቱ በምትፈልጋቸው ዘርፎች ላይ በቂ እውቀትና ክህሎት ያለው የሰው ኃይል ማፍራት ላይ ክፍተት ፈጥሯልም ብለዋል። ሀገራዊ ግቦችን ለማሳካት ብቁና ተወዳዳሪ ባለሙያዎችን ለማፍራት ዩኒቨርሲቲዎች በልዩነት የሚያስተምሩባቸው የትምህርት አይነቶች ሊኖሩ እንደሚገባ ተወስኖ ወደ ስራ መገባቱንም ነው የጠቆሙት። በዚህ ረገድ የኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ ብቁና ተወዳዳሪ የሰው ኃይል ማፍራት ላይ የተሰጠውን ተልዕኮ በአግባቡ መወጣት እንዲችል ጥናት ላይ የተመሰረተ የማሻሻያ ስራ እየተሰራ ነው ብለዋል። በዚህ መሰረትም ለመንግስት የልማት ስራዎች ተደማሪ አቅም የሚፈጥር የሲቪል ሰርቪስ መሪዎችና ባለሙያዎችን ማፍራት ላይ ትኩረት ሰጥቶ ይሰራል ነው ያሉት። ዩኒቨርሲቲው ኢትዮጵያ መድረስ የምትፈልገው የእድገትና የስልጣኔ ደረጃ ላይ ለመድረስ የሚያስችል ጠንካራ የመንግስት አገልግሎትና የአስተዳደር ባለሙያዎችን ማፍራት የሚያስችል አደረጃጀትና አሰራር ሊከተል እንደሚገባም በጥናቱ ላይ መመላከቱን አንስተዋል። አድማጮች ቀደም ሲል ከሀገር ውስጥ ያዘጋጀናቸውን ዜናዎች ነበር ወደ እናንተ ያደረስ ነው። አሁን ደግሞ ከባህር ማዶ ወደ ተዘጋጁ ዜናዎች እናልፋለን። የቀድሞ የጊኒ ቢሳው ጠቅላይ ሚኒስትር ፔሬራ የፕሬዝዳንትነት ጥያቄ ለማቅረብ ወደ ሀገር እመለሳለሁ ማለታቸው ተሰምቷል። የጊኒ ቢሳው የቀድሞ ጠቅላይ ሚኒስትር ዶሚንጎስ ሲሞስ ፔሬሬ ወደ ሀገራቸው ተመልሰው ለፕሬዝዳንትነት እንደሚወዳደሩ ነው ያስታወቁት። ለጊኒ የነጻነት ፓርቲን በመምራት ላይ የሚገኙት ሲሞስ ፔሬራ ወደ ሀገር ተመልሰው ለምርጫ እንደሚወዳደሩ አሳውቀዋል። የሀገሪቱን እየመራ የሚገኘው ፓርቲ ግን በህዳር ምርጫ ላይ ይህንን ማድረግ አይችሉም ሲሉ ማስጠንቀቃቸውን አፍሪካ ኒውስ ዘግበዋል። በመጨረሻም ሩሲያ ከማክሰኞ ጀምሮ ለአርሜኒያ የጋዝ አቅርቦት ለ10 ቀናት ልታቆም መሆኑ ተገልጿል። በሩሲያ ስታቭሮፖል ክልል ውስጥ በሚገኘው የሰሜን ካውካሰስ ትራንስካስያ ዋና የቧንቧ መስመር ላይ በታቀደ የጥገና ስራ ምክንያት ከማክሰኞ ጀምሮ ለ10 ቀናት የሩሲያ የጋዝ አቅርቦት ለአርሜኒያ እንደምታቆም አስታውቃለች። ከኢራን የሚመጡ የውስጥ የጋዝ ማከማቾችና ተጨማሪ መብቶችን በመጠቀም ወደ አርሜኒያ የሚሄደው የተፈጥሮ ጋዝ ከሴፕቴምበር 16 እስከ 26 እንደሚቋረጥ ኩባንያው አስታውቋል። የሀገር ውስጥ ገበያን የሚያንቀሳቅሰው
ጋዝፕሮም አርሜኒያ ሙሉ በሙሉ በሩሲያ የመንግስት ኃይል ማመንጫ ባለቤትነት የተያዘ ነው። አርሜኒያ በርካታ ኢነርጂ የምታገኘው ከሩሲያ መሆኑ ለቀጣዮቹ 10 ቀናት ከባድ ሊያደርግባት እንደሚችል ተገልጿል ሲል የዘገበው አናዶሉ ነው። የዚህ ሰዓት አጋሮቻችን ሆነው አብረውን እየሰሩ የሚገኙ ተቋማት አሉ። እጅግ አድርገን እናመሰግናለን። ማን እንደ እናት የሚለን እናት ባንክ አንዱ ነው። እናት ባንክ ዘርፈ ብዙ የባንክ አገልግሎቶችን በመስጠት ታውቁታላችሁ። በስላንቺ የቁጠባ ሂሳብ ተጠቃሚ በመሆን ህልምሽን እውን አድርጊ ይለናል። የስላንቺ የቁጠባ ሂሳብ ሌሎች ባንኮች ላይ ከምታገኙት የተሻለ ጠቀም ያለ ወለድ የምታገኝበት ስለ ነገሽ፣ ስለ አላማሽና ስለ ወደፊትሽ ትኩረት አድርጎ የተመሰረተ የቁጠባ ሂሳብ ነው። ስላንቺ የቁጠባ ሂሳብ ጠቀም ያለ ወለድ ይገኝበታል። አሁን ደግሞ እናት ባንክ ከሌሎች እንግዲህ ትምህርት ቤቶች ጋር በጋራ በመሆን የተለያዩ ስራዎችን እየሰራ ይገኛል። የትምህርት ቤት ክፍያን ለማስተካከል ለማቀላጠፍ እናት መላ ወይም ዩኒካሽን አስተዋውቋል። በዩኒካሽ የትምህርት ቤቶች ክፍያ፣ የመጽሐፍት ግዢ፣ የኮሚኒኬሽን ደብተር ግዢን ጨምሮ ሌሎች ጉዳዮችን ማፋጠንና ማስተካከል ትችላላችሁ እያለ ነው። በኢትዮጵያ የምትገኙ ትምህርት ቤቶችም ከእናት ባንክ ጋር እንድትሰሩ ተጋብዛችኋል። አጋራችንን እጅግ አድርገን አመሰገንን። ሌላኛው የዚህ ሰዓት አጋራችን ራይድ ትራንስፖርት ነው። ከራይድ አዲስ ነገር ደርሶናል። ራይድ የሚያጓጓ የሎተሪ እጣ ይዞላችሁ መጥቷል። ቅንጡ የኦቪድ አፓርትመንት በመሃል 4 ኪሎ፣ የኤሌክትሪክ መኪና፣ የዱባይ ትኬት ከነ ሙሉ ወጪው እንዲሁም ሌሎች አጓጊ ሽልማቶችን ያካተተ ምርጥ ሎተሪ ነው። ታዲያ ከእናንተ የሚጠበቀው የራይድ አፕሊኬሽንን በመጠቀም ወይም ወደ 8294 በመደወል በራይድ መጓዝ ብቻ ነው። በጉዞ መጨረሻ የእጣ ቁጥር ይደርሰውታል። በራይድ አፕሊኬሽን የሚያዙ ደንበኞች የተሻለ እድል ይኖራቸዋል። ሽልማቶች አጓጊ ብቻ አይደሉም። ለቤተሰቦ ለልጆቾ የነገ ቅርስ አድርገው በውርስ የሚያስተላልፏቸው ጭምር እንጂ። በዚህ አጋጣሚ ተሳፋሪዎች በእያንዳንዱ የራይድ ጉዞ የሎቶ ቁጥር ይደርሳቸዋል። በየወሩ የብዙ አጓጊ ሽልማቶች ባለድል ይሁኑ። በራይድ አፕሊኬሽን በተጓዙ ቁጥር የሚያገኟቸው የዕጣ ቁጥሮች የማሸነፍ እድሎን በጥፍ ያሰፋሉ። መልካም እድል የሚለን ራይድ ትራንስፖርት ነው። ከራይድ ጋር ወደፊት። አሁን እንግዲህ በቀጥታ ከሀገር ውስጥና ከባህር ማዶ ያዘጋጀናቸውን ዜናዎች እናደምጣለን። በአዲስ አበባ ከተማ በተለምዶ ሚኪሊላንድ የጋራ መኖሪያ ቤት ያጋጠመውን ጉዳይ በስፋት ተመልክተናል። ከዛም ባለፈ ጉምሩክ ኮሚሽን አዳዲስ ሰራተኞችን እያሰለጠንኩ ነው ብሏል። ወደ ዋና ዋና ዜናዎቹ እናልፋለን። ወደ ገጣሚ የሀገር ውስጥ ዜና ስናልፍ በአዲስ አበባ ከተማ በተለምዶ የሚኪሊላንድ የጋራ መኖሪያ ቤቶች ላይ ባጋጠመው የመሬት መሰንጠቅ አደጋ ስጋት ላይ መሆናቸው ነዋሪዎች አስታውቀዋል። በአዲስ አበባ ከተማ አዲስ ከተማ ክፍለ ከተማ በተለምዶ የሚኪሊላንድ የጋራ መኖሪያ መንደር በብሎክ 13 ባጋጠመው የመሬት መሰንጠቅ ስጋት ያደረባቸው ነዋሪዎች ግራ ተገብተናል፣ የመፍትሄ ሀሳብ የሚሰጠን አላገኘንም ሲሉ ለትረታ ተናግረዋል። ትረታ በስፍራው ተገኝቶ ያጋጠመውን ክስተት የተመለከተ ሲሆን የብሎኩ ነዋሪዎች ስጋት ላይ የጣለው ሁኔታ አሳሳቢ ስለመሆኑ በስፍራው ላይ በመገኘት ታዝበዋል። የዘርፉ ባለሙያዎች ባሉት መሰረት አካባቢውን በፍጥነት ለቆ መውጣት መፍትሄ መሆኑን ተገንዝበናል ያሉት ነዋሪዎቹም ይሁንና ያለ በቂ ዝግጅት ስፍራውን ለቆ መውጣት በራሱ ሌላ ተጨማሪ ጫና መሆኑን ነግረውናል። የቅጥር ግቢው አስተዳደርን ጨምሮ በመሬት ጥናት ባለሙያዎችና ጂኦሎጂስቶች የተደጋጋሚ ነዋሪዎችን ለማስለቀቅ ጥረት እየተደረገ መሆኑንና የከፋ ጉዳት ከመድረሱ አስቀድሞም ነዋሪዎችን የማረጋጋት ስራ ሊሰራ እንደሚገባ ነው በተለይ ለትርታ ነዋሪዎቹ ያብራሩት። በአካባቢው የሚገኘው የሚኪሊላንድ አንደኛና መካከለኛ ደረጃ ትምህርት ቤትም በመሬት መሰንጠቅ አደጋው ስጋት እንደተጋረጠበትና የትምህርት ቤቱ አብዛኛው ክፍልም በአደጋው ሰለባ መሆኑን ትርታ በስፍራው ተገኝቶ ተመልክቷል። ትርታ ከቅጥር ግቢው ኮሚቴዎች ተጨማሪ ማብራሪያዎችን የጠየቀ ሲሆን ተጨማሪ መረጃዎችንም ለማድረስ ጥረት እያደረገ እንገኛለን። በብርጭቆ የሚኪሊላንድ ኮንዶሚኒየም ቅጥር ግቢ የሚገኙ ነዋሪዎች አሁንም ለጉዳዩ በቂ ትኩረት እንዲሰጠው ጥሪያቸውን አቅርበዋል። ነዋሪዎቹ በተለይም ለትርታ እንደተናገሩት የመሬት መሰንጠቁ ከእለት እለት እየሰፋ መምጣቱ ለበለጠ ስጋት እየጣለን ነው ብለዋል። ትርታ በስፍራው በመገኘት ምልከታ ያደረገ ሲሆን የመሬት መሰንጠቁ ለነዋሪዎች ስጋት መሆኑንም ተገንዝቧል። ወደ ቀጣዩ የሀገር ውስጥ ዜናችን ስናልፍ ጉምሩክ ኮሚሽን አዳዲስ ሰራተኞችን አሰልጥኖ ወደ ስራ ማስገባቱ ተልእኮውን በሚገባ ለመወጣት
ለመወጣት ተጨማሪ አቅም እንደሚፈጥርለት የገቢዎች ሚኒስተር አይናለም ንጉሴ ገለጹ። የገቢዎች ሚኒስተር አይናለም ንጉሴ የጉምሩክ ኮሚሽን የሀገር ኢኮኖሚ የሚደግፍ አበረታች ስራ እየሰራ ነው ብለዋል። ኮሚሽኑ በዓለም አቀፍ እሳቤዎች ስራውን ተግባራዊ የሚያደርግ ትልቅ ሀገራዊ ተልዕኮ ያለው ተቋም መሆኑን ገልጸው አዲስ ሰራተኞች ኮሚሽኑ መቀላቀላቸው ተቋሙ የተሰጠውን ተልዕኮ ለመወጣት ትልቅ አቅም እንደሚሆን ገልጿል። በዚህም ሰራተኞቹ የተቋሙን ሀገራዊ ተልዕኮ በሚገባ በመረዳት የተሰጣቸውን ኃላፊነት በአግባቡ እንዲወጡ አደራ ብለዋል። የጉምሩክ ኮሚሽን ኮሚሽነር ደበሌ ቃባታ በበኩላቸው ኮሚሽኑ ከለውጡ ወዲህ የአገልግሎት አሰጣጥ ስርዓቱን ለማዘመን በርካታ ተቋማዊ የሪፎርም ስራዎች ሲከናወኑ መቆየቱንም ተናግረዋል። በዚህም መሰረት ከሁሉም የሀገሪቱ አካባቢዎች ተመልምለው ስልጠናና የብቃት ፈተና ወስደው ያለፉ ከ3200 በላይ አዲስ የጉምሩክ ባለሙያዎችን አስመርቋልን ብለዋል። እነዚህ አዲስ ሰራተኞች በተለይ ደግሞ ቀልጣፋ አገልግሎትን በመስጠት ለኢኮኖሚያዊ እድገት ልማትን መሆን አሻራቸውን እንደሚያሳርፉም ነው የተናገሩት። አዳዲሶቹ ሰራተኞች በትህትናና በትጋት በታማኝነት ሀገራቸውን ማገልገል እንዳለባቸውም አስገንዝበዋል። የፌዴራል ሲቪል ሰርቪስ ኮሚሽን ዶክተር መኩሪያ ኃይሌ እንደ ሀገር የመንግስት አገልግሎትና አስተዳደር ማሻሻያ ተቀርጾ ተግባራዊ እየተደረገ ስለመሆኑም አብራርተዋል። አድማጮች፣ ቀደም ሲል ከሀገር ውስጥ ያዘጋጀናቸውን ዜናዎች ወደ እናንተ አደረስን። አሁን ደግሞ ከባህር ማዶ ወደ ተዘጋጁ ዜናዎች እናልፋለን። አፍሪካዊ ጉዳዮችን ቀዳሚ እናደርጋለን። ማሊ በአስቸጋሪ ሁኔታ ውስጥ ሆነው ምርጫ ሊያደርጉ እንደሆነ ተነግሯል። ከ5 ዓመታት በፊት በተደረገ ምርጫ መሪ የነበሩት ፒተር ሙታሪካ አሸናፊ መሆናቸው ቢነገርም የምርጫ ውጤቱ ተጭበርብሯል በሚል እንግዲህ በሀገሪቱ አመጽ ተቀስቅሶ እንደነበር የኦል አፍሪካን ኒውስ ዘገባ አመላክቷል። የዜናው ምንጭ አክሎም አቤቱታውን የተመለከተው የሀገሪቱ ፍርድ ቤትም ውጤት መጭበርበሩን እንደተረጋገጠ በይኖ ባሳለፈው ውሳኔ የምርጫው ትክክለኛ አሸናፊ ተፎካካሪ የነበሩት ላዛሩስ ቻክዌራ እንደሆኑ ማሳወቁም ተዘግበዋል። በህዝብ አቤቱታ ወደ ስልጣን የመጡት ቻክዌራ ባለፉት 5 ዓመታት የአመራርነት ዘመናቸው የኑሮ ውድነት፣ ስራ አጥነት ተስፋፍቶ ምጣኔ ሀብቱም መላሸቁን ነው በዘገባው ላይ የተመላከተው። ይህ በእንዲህ እንዳለ በተከታታይ በደረሰ ከባድ ዝናብም እርሻዎችን አውድሞ ለዜጎች ከባድ ጊዜ እንደነበር ዘገባው አውስቷል። ወደፊት ሀገሪቱን ይመራሉ ተብለው የሚጠበቁት ምክትል ፕሬዚዳንቱ ሳውሎት ቺሊማ በአውሮፕላን አደጋ መሞታቸው የሀገሪቱ ፖለቲካ ስብራት እንደሆነም ነው የተመላከተው። በዚህ ሁሉ ተደራራቢ ችግር ውስጥ የሚገኙት ማሊያውያን አሁን ላይ ከወቅቱ መሪ የ70 ዓመቱ ላዛሩስ ቻክዌራና ከቀድሞ መሪው የ85 ዓመቱ ፒተር ሙታሪካ ማንን ይመርጡ ይሆን የሚለው እየተጠበቀ መሆኑን የኦል አፍሪካን ዘገባ አመላክቷል። በመጨረሻም በደቡብ ኮሪያ ታዳጊ ወጣቶች መካከል የሚፈጸመው ጥልቅ ሀሰተኛ ወንጀሎች በ4 ዓመታት ውስጥ በእጥፍ መጨመሩ ተገልጿል። ባለፈው ዓመት 1372 ታዳጊዎች ሀሰተኛ ምስሎችና ቪዲዮዎችን በመፍጠር ወይም በማሰራጨት ወንጀል ተከሰው እንደነበረ ተገልጿል። በደቡብ ኮሪያ ታዳጊ ወጣቶች ላይ የሚፈጸሙ ጥልቅ ሀሰተኛ ወንጀሎች ከ2020 እስከ 24 በእጥፍ ጨምሯል ሲል የኮሪያ ሄራልድ የብሔራዊ ፖሊስ ኤጀንሲ ኤንፒኤ መረጃ ጠቅሶ ሰኞ ዕለት ዘግቧል። ባለፈው ዓመት 1372 ታዳጊዎች የሌሎች ሰዎችን አካል በመቅረጽና የሐሰት ምስሎችና ቪዲዮዎችን በመፍጠር ወይም በማሰራጨት ወንጀል ተከሰው የነበረ ሲሆን አሁን ይህ ቁጥር በእጥፍ እየጨመረ መሆኑ ተገልጿል ሲል የዘገበው አናዶሉ ነው። በሁለተኛ ደረጃ የተቀመጠችው ታንዛኒያ ናት። 1 ወርቅ አላት። ሶስተኛ ደረጃ የተቀመጠው ደግሞ እኛ ኢትዮጵያ ማለት ነው። 2 ብርና 1 ነሐስ አለን። ኬንያ እንዲሁ በዓለም የደረጃ ሰንጠረዥ ከአሜሪካ በመቀጠል ሁለተኛ ደረጃ ላይ ተቀምጣለች። በዚህ የአትሌቲክስ ሻምፒዮና ላይ ብዙ አትሌቶች የተጠበቁ ነበሩ፣ ግን እንዳጠቃላይ ሲታይ የሚጠበቅበትን ያክልና ከዚህ በፊት ስናስመዘግበው የነበረው ውጤት እየተመዘገበ አይደለም። ለማንኛውም ወደ ውጭ ስፖርታዊ መረጃዎች ስናልፍ ዛሬ የአውሮፓ ሻምፒዮንስ ሊግ ጨዋታዎች ይጀምራሉ። ዛሬ ምሽት 1:45 ላይ አርሰናል ከአትሌቲክ የሚያደርጉት ጨዋታ ይጠበቃል። የስፔኑ ክለብ አትሌቲክ ከአርሰናል ጋር በስፔን አርሰናልን ጋብዞ ጨዋታውን የሚያደርግ ነው የሚሆነው። አርሰናል በአውሮፓ ሻምፒዮንስ ሊግ ሁልጊዜም እንግዳ የሆነ ክለብ ነው። የአውሮፓ ሻምፒዮንስ ሊግ ዋንጫን እስካሁን ወደ ካዝናው ማስገባት ካልቻሉ የአርሰናል ደጋፊዎች እንዳይሆኑ እዚህ ጋር ከሚታወቁ ማለትም ትልልቅ ክለቦቹ ነው። ግን በፕሪሚየር ሊጉ ላይ ጠንካራ ተፎካካሪ ሆነውና የፕሪሚየር ሊግ ዋንጫዎችን ማሳካት በሀገር ውስጥ ውድድሮች ላይ የተሻሉ ትልልቅ ክለቦች መካከል ሆኖ በአውሮፓ ሻምፒዮንስ ሊግ ግን ብዙም ሲሄድ ከማናያቸው ክለቦች ነው። በአሰልጣኝ ሚካኤል አርቴታ የሚመራው አርሰናል ባለፉት ዓመታት እንግዲህ
ጥሩ ውድድርን ለማድረግ እየሞከረ ነው። ነገር ግን ዋንጫን ማግኘት አልቻለም። በዚህ ውድድር አመት ጠንካራ ተፎካካሪ ለመሆን የተለያዩ ተጫዋቾችን በክረምቱ የዝውውር መስኮት አስፈርሟል። አሁን በአውሮፓ ሻምፒዮንስ ሊግም በፕሪሚየር ሊጉም የዋንጫ ባለቤት ለመሆን ጥሩ እንቅስቃሴን እያደረገ ይገኛል። ዛሬ 1:45 ላይም ከስፔኑ ክለብ አትሌቲክ ጋር ጨዋታውን የሚያደርግ ነው የሚሆነው። በተመሳሳይ 1:45 ላይ ፒኤስቪ ከዩኒየን ሴንት ጌሊዩስ ጋር ጨዋታውን የሚያደርግ ነው የሚሆነው። የአውሮፓ ሻምፒዮንስ ሊግ ንጉስ የሚባለው ሪያል ማድሪድ እንዲሁ ከኦሎምፒክ ማርሴ ጋር 4 ሰዓት ላይ ጨዋታውን ያደርጋል። ጁቬንቱስ ከዶርትመንድ እንዲሁ 4 ሰዓት ላይ የሚደረግ ጨዋታ ነው። በነፊካ ከኪዩባርግ ጋር ደግሞ እንዲሁም 10 ሰዓት ላይ ማለትም 4 ሰዓት ላይ ጨዋታቸውን የሚያደርጉ ነው የሚሆነው። ቶተንሃም ሆትስፐርስ ከቪላሪያል እንዲሁ 4 ሰዓት ላይ ያደርጋል። ቶተንሃም ሆትስፐርስ ባለፈው የውድድር አመት በአንጌ ፖስቴኮግሉ እየተመሩ ምንም እንኳን በፕሪሚየር ሊጉ ደካማ የውድድር አመትን ማድረግ ባይችሉም የአውሮፓ ሊግ አሸናፊ ነበሩ። ማንቸስተር ዩናይትድን አሸንፈው ማለት ነው። የአውሮፓ ሊግ አሸናፊ መሆናቸውን ተከትሎ በቀጥታ የአውሮፓ ሻምፒዮንስ ሊግ ተሳታፊ መሆናቸውን አረጋግጠው ዛሬ ከቪላሪያል ምሽት 4 ሰዓት ላይ ጨዋታቸውን የሚያደርጉ ነው የሚሆነው። ቶማስ ፍራንክን ከብሬንፎርድ እና ሌሎች ትልልቅ ተጫዋቾችን አስፈርመው በፕሪሚየር ሊጉ ተወዳዳሪ ለመሆን እየሞከሩ ካሉ ክለቦች መካከል ቶተንሃም ሆትስፐርስ የመጀመሪያው ነው። ነገም ሌሎች ጨዋታዎች ይደረጋሉ። በተለይም ደግሞ ሊቨርፑል ከአትሌቲኮ የሚያደርጉት ጨዋታ ከሚጠበቁ ነው። ፒኤስጂ ከአትላንታ፣ ባየር ሙኒክ ከቼልሲ የሚያደርጉት ጨዋታ እንዲሁ ከሚጠበቁ ጨዋታዎች መካከል ናቸው ማለት ነው። ፒኤስጂ ያለፈውን የውድድር አመት ሳይታሰብ የአውሮፓ ሻምፒዮንስ ሊግን ለመጀመሪያ ጊዜ ወደ ካዘናው ማስገባት ችሏል። አትላንታም እንዲሁ ጠንካራ ተፎካካሪ ነው። ሊቨርፑልም በአውሮፓ ሻምፒዮንስ ሊግ ላይ ትልልቅ ዋንጫዎችን በተለይም ደግሞ በፕሪሚየር ሊጉ ከፕሪሚየር ሊጉ ክለቦች የተሻለ የአውሮፓ ሻምፒዮንስ ሊግ ዋንጫን ማሳካት የቻለ ክለብ ነው። አትሌቲኮም እንግዲህ በዲያጎ ሲሞኒ እየተመራ ቀላል ተፎካካሪ የማይሆን ክለብ ነው። ባየር ሙኒክ ከቼልሲ የሚያደርጉት ጨዋታ በተለይ የብዙዎችን ትኩረት ይስባል ተብሎ ይጠበቃል። ቼልሲ በዚህ የውድድር አመት በኢንዞ ማሬስካ እየተመራ ትልልቅ የሚባሉ ተጫዋቾችንም አስፈርሟል። በተለይም ደግሞ ተጫዋቾችን በማስፈረምና በመሸጥ ጥሩ ገንዘብን በማግኘት የሚስተካከለው ክለብ የለም ቼልሲ ከጥቂት አመታት በኋላ ማለት ነው። ባየር ሙኒክም እንዲሁ ጠንካራ የአውሮፓ መድረክ ተፎካካሪ ነው። በጀርመን ቡንደስሊጋ የእሱን ያክል ዋንጫዎችን የሰበሰበ የለም። በተከታታይ አመታት በርካታ ዋንጫዎችን ያሳካል። በሻምፒዮንስ ሊግም እንዲሁ ትልልቅ ቡድኖችን የአውሮፓ ቡድኖችን ሲፈትን ከሚታዩ ክለቦች መካከል ነው። ፒኤስጂ ከአትላንታ የሚያደርጉት ቅድም እንደገለጽኩት ሌላው ትኩረት ከሚስቡ ክለቦች ነው። ሉዊስ ኤንሪኬ ፒኤስጂንም በሚገባ ከለወጡት አሰልጣኞች መካከል ነው። ፒኤስጂን ለመጀመሪያ ጊዜ ዋንጫ እንዲያገኝ ካደረጉት አሰልጣኝ መካከል ነው። የቡድኑን ውህደት እንዲያገኙ ካደረጉት አሰልጣኞች መካከል የመጀመሪያው ነው። በተለይም ፒኤስጂ እንደ አርሰናል ሁሉ አይናፋር የሚባል የሻምፒዮንስ ሊግ ላይ አይናፋር የሚባል ክለብ ነበረ። እንደ ሊዮናል ሜሲ፣ ኔይማር፣ ሙባፔ የመሳሰሉ ተጫዋቾች ነበሩት። ነገር ግን እነሱን የዓለም ኮከብ ተጫዋች የሚባሉትን ይዞ ራሱ የአውሮፓ ሻምፒዮንስ ሊግ ተሳታፊ ቢሆንም ግን ዋንጫን ማግኘት ተስኖት ቆይቶ አሁን ግን በሉዊስ ኤንሪኬ 3 ኮከቦች ከክለቡ ባይኖሩም ግን የአውሮፓ ሻምፒዮንስ ሊግን አሳክቷል። በዓለም የክለቦች ዋንጫ የፍጻሜው ተወዳዳሪ ነበረ። በቼልሲ ተነጥቋል። በዚህ ውድድር አመትም የአውሮፓ ሻምፒዮንስ ሊግን በድጋሚ ይመልሱታን ወይ የሚለው ተጠባቂ መርሃ ግብር ነው። የስፖርት መረጃዎችን ከዚህ ላይ ላብቃራማ ህልሞን ይመንዝሩ የሚለን እናት ባንክ የቢዝነስ ዘገባችን ስፖንሰር ነው። እጅግ አድርገን እናመሰግናለን። በዛሬው ዕለት እናት ባንክ ሁሉም ቅርንጫፎች ጎራ ብትሉ አንድ የአሜሪካን ዶላር በ141 ብር 3292 ሳንቲም እየተገዛ በ144 ብር 1558 ሳንቲም ይሸጣል። 1 ዩሮ በዛሬው ዕለት በእናት ባንክ ሁሉም ቅርንጫፎች 161 ብር 0560 ሳንቲም እየተገዛ በ164 ብር 2771 ሳንቲም ይሸጣል። 1 ፓውንድ ስተርሊንግ የዛሬው ዕለት የእናት ባንክ የመግዣ ዋጋው በ184 ብር 1988 ሳንቲም ሲሆን የመሸጫ ዋጋው ደግሞ 187 ብር 8828 ሳንቲም ይሆናል። አንድ የካናዲያን ዶላር በ100 ብር 0134 ሳንቲም እየተገዛ በ102 ብር 0137 ሳንቲም ይሸጣል። አንድ
ዲርሃም በዛሬው ዕለት በእናት ባንክ ሁሉም ቅርንጫፎች በ36 ብር 1803 ሳንቲም እየተገዛ በ36 ብር 9039 ሳንቲም ይሸጣል። አንድ የቻይኒዝ የን በዛሬው ዕለት በእናት ባንክ ሁሉም ቅርንጫፎች በ18 ብር 6634 ሳንቲም እየተገዛ በ19 ብር 0367 ሳንቲም ይሸጣል። አንድ የአውስትራሊያን ዶላር በዛሬው ዕለት በእናት ባንክ ሁሉም ቅርንጫፎች በ82 ብር 694 ሳንቲም እየተገዛ በ84 ብር 3479 ሳንቲም የመሸጫ ዋጋው ሆኗል። የቢዝነስ ዘገባውን ያደረሰን እናት ባንክ ነው። እጅግ አድርገን እናመሰግናለን።